ልጅሽ መሆኔን ያወቅሽው ግን ብላል ስለነገረችሽ ነው? ከመታመመ በፊት ሁሉንም ነገር አውቄ ነበር። አባትሽ የልጅነት ፎቶሽን ሰጥቶኝ። ሰላም እንዴት ናችሁ? የነጆም ኩኪንግ ቤተሰቦች ኖላዊ ተከታታይ ድራማ ክፍል 97 ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ይቆዩ። ዛሬ እንግዲህ ያው ወይዘሮ ሜላት ሀናን ሀሴት ብላታለች በባለፈው ክፍል ላይ። ዛሬ ሀና በጣም ትደነግጣለች። እኔን ነው ትላታለች። አዎ ልጄ ትላታለች። ወይዘሮ ሜላትም በጣም ትንቀጠቀጣለች። ይቅርታ ትላለች። በቃ ይቅርታ እስካሁን ድረስ ላደረኩትም ለበደልኩሽም ልጄ ባለማወቅ ነው። ሙሉ ቤተሰቡ እህታችን ናት፣ መስፍንም ልጄ ናት ሲል እኔ አይኔ ማየት አቃተው። የኔ አይን እርግብን ብቻ ነው ያየው ትላታለች። እማዬ ይቅርታ፣ እኔም እኮ ልጄ ነሽ እንዴ ብለሽ ስትጠይቅኝ አይደለሁም ብዬሻለሁ ትላታለች። ብቻ ብዙ ተላቀሱ። 16 ዓመት ሙሉ አይኔ ላይ ተንከራተሻል ትላታለች። ያሳለፈችውን ሁሉ እያለቀሰች ትነግራታለች። እማዬ እባክሽን ቀጥ ብለሽ እይኝም ትላለች ሀና። በምን አይኔ ነው አንቺን ቀጥ ብዬ የማየው ትላታለች። እና አሁን እንዴት አወቅሽ ትላታለች። ከዚህ በፊት ከመታመሜ በፊት አባትሽ ከደሴ ፎቶዎችሽን ሁሉ የልጅነትሽን አንጥቶልኝ አይቻለሁ። አሁን እያስታወስኩ ነው። ትናንት ደግሞ ድንብላል ስትነግረኝ በቃ ራሴን ሳትኩ ትላታለች። ሀናም ታለቅሳለች። እናትና ልጅ በጣም በእንባ ይራጫሉ። በጣምም ያሳዝናሉ። ይቅርታ ትላለች እየደጋገመች ወይዘሮ ሜላት። ሀናም እማዬ ይቅርታ፣ አንቺ እኮ ሁሌ ከአይንሽ እንድርቅ ራሱ አትፈልጊም ትላታለች። እና ደግሞ እኔ አባዬን መራቅ አልፈልግም፣ ለዛ ነው እዚህ ደግሞ መጥቼ ምን ማድረግ ነበረብኝ? አንቺ ሌላ እኔ ልጅሽ ነኝ በምል ሰዓት በተደጋጋሚ ከቤት ውጭልኝ ብለሽ ብታባርኝስ? ብቻ በጣም ያሳዝናሉ። ታለቅሳለች። አሁን ማስታወሴን እኔም እንዳወቅኩኝ ማንም ማወቅ የለበትም ትላታለች ለሀና። ለምን ስትላት አይ ከጀርባ ብዙ ነገር አለ፣ ወዳጅ መስሎ የጎዳኝን ማወቅ እፈልጋለሁ። ይህን ያክል ደረጃ የተሄደበት ለምንድን ነው? ስለዚህ ባዩሽን ጠርጥሬያታለሁም ትላታለች። ባዩሽን ፊት በመንሳት አይደለም መጠርጠር ወይም በማመናጨቅ ትላታለች። አቅርበን እናያት ትላታለች። ካልሽ ሀንዬ እሺ እስማማለሁ ብላለች። ወይዘሮ ባዩሽም ቤት መታ ሜላትን የሆነ ጥያቄ ትጠይቃታለች። ሜላትም ትመልሳለች። ትናንት ለምንድን ነው ያመናጨቅሽኝ? ለምንድን ነው ከቤትሽ እንድወጣ ያደረግሽው? ትላታለች። እንዴ አድርጊያለሁ እንዴ? እኔ እኮ በጣም ግራ ገባኝ፣ ሁሉም ሰው ነው የሚለኝ እያለች ወይዘሮ ሜላትም እንደ ወይዘሮ ባዩሽ ማስመሰሏን ቀጥላለች። ወይዘሮ ባዩሽም አሁን እርግብ የት ነው ያለችው እንዴ? ያን ሁሉ ወርቅ ይዛ ብቻዋን እቺ ተንከሲስ ትላለች። ወይዘሮ ባዩሽ ጥቅም እንጂ ጓደኝነት፣ ቤተሰባዊነት ምንም አይታያትም። ወይዘሮ ሜላት ደግሞ ልቧ የነገራትን በተግባር ለማድረግ ባዩሽን አቅርባ ማየት ትፈልጋለች። ልጇ ሀናም በዚህ ድርጊት ተባብራ ወይዘሮ ባዩሽ ያደረጉትን እንደሚደርሱበት ቃል ገብታላታለች። አሲር ድንገት ወደ ቤት ይመጣል። ወይዘሮ ባዩሽ ልትወጣ ስትል ይገናኛሉ። እንዴ ምን ልታደርግ መጣ ትለዋለች። አሲር ሁሌ በሄደበት ስለሚያገኛት ወይዘሮ ባዩሽ ስራዋ ሁሉ የሚታወቅ ስለሚመስላት አሲርን ባገኘችበት ቦታ እዚህ ምን ታደርጋለህ? እኔን እየተከታተልከኝ ነው ሁሌ ትለዋለች። ዛሬ ደግሞ ወይዘሮ ሜላት ቤት ነበር የተገናኙት። አይ ልሰርቅ መጥቼ ነው ይላታል። እንዴ
ጭራሽ ልሰርቅ ነው እንዴ የመጣኸው? ሰዎቹ ቢያውህ እኮ ያስቀፈድደሃል ትለዋለች። እና ታዲያ ለምን ፈራሽም ይላታል። ያፌዝባታልም። ድንገት ሀና ትመጣለች። እንዴ አሲር ትለዋለች። ትተዋወቃላችሁ በማለትም ትጠይቃታለች። አዎ ትላታለች። የት ነው የምትተዋወቁትም ትላለች። እንዴ ያኔ እኮ እትዬ ታመው በነበሩ ሰዓት ደም የለገሳቸው እሱ ነው ትላታለች። ወይዘሮ ባዩሽም በመደናገጥ ትታ ትሄዳለች። ወይዘሮ ሜላትም መጥተው አሲር እንኳን ደህና መጣህ፣ ምን ልታዘዝ፣ ሻይ ወይስ ቡና እያሉ ወሬያቸውን ቀጥለዋል። ሀናም በጣም ደስ ስላላት ቤተ ክርስቲያን ሄዳ ስታለቅስ አባቷ ድንገት ከኋላዋ ያያታል። እንዴ ለምንድን ነው የምታለቅሽው? በማለትም ይጠይቃታል። አባዬ ምንም ልነግርህ አልችልም፣ ግን የማለቅሰው የደስታ እንባ ነው ትለዋለች። ምክንያቱም እናቷ ወይዘሮ ሜላት እኔ ማስታወስ እንደጀመርኩኝ እና እኔ እንዳወኩ ለማንም እንዳታወሪ ብላ ቃል ስላስገባቻት ሀና ቃሏን ጠብቃ አባዬ አሁን ምንም አልነግርም ትለዋለች። አባትየውም ግራ ተጋብቷል። ቤት ሄዶ እች ልጅ ለምንድን ነው የምታለቅሰው? ልጄ ብቻዋን ሆነች፣ ምን ሆናብኝ ነው በማለት ተጨናንቀዋል አቶ ኖላዊ። ተምቹም እርግብ ደውላ ከሀገር የሚያስወጣ ብር እፈልጋለሁ ስላለችው እንዴ እኔ እሷን ብዬ ከአጎቴ ጋር አልሄድም ወደ አሜሪካ እያልኩኝ እሷ ግን እኔን ትታኝ ልትወጣ ይላል። ብቻውንም እንደ እብድ እያወራ ነው። አጎቱንም ከሀገር የሚያስወጣ ብር እፈልጋለሁ ይለዋል። እንዴ ምን ሆና ነው ልጄ ተረጋጋ ይለዋል። አሴርም ከሄድንም ከሞትንም አንድ ላይ ነው፣ እንዴት ነው እንደዚህ የምታስበው ይለዋል። አይ እኔ ለእኔ አይደለም እርግብ እንደዚህ ብላኝ ነው በማለትም እውነቱን ይነግረዋል። አጎትየውም እኔ ከዚህ በኋላ ምንም አቅም የለኝም አንተን የምለምንበት የማስተምርበት፣ እኔ ብዙ ነገር አልኩ፣ አብሬ ይዤህ ልሄድ አልኩ፣ ስራዬን ትቼ ከአንተ ጋር ብዙ ቆየሁ፣ አንተ ግን የምትሰማ አይደለህም፣ ስለዚህ ወደ ኤርፖርት ሸኘኝ እሄዳለሁ ይለዋል። ተምቹም ይደነግጥና አጎቴ ስለ ሁሉም ነገር ይቅርታ ይለዋል። ወይዘሮ ባዩሽም ሀና እኔ የምልሽ እስኪ ምን ሁና ነው ሜላት ሰሞኑን ጸባዩ አይደለም ትላታለች። ሀናም እኔ እንጃ እትዬ ምን ሆነዋል ትላታለች። ሀና እኔ አላውቅም ሰሞኑን ጸባያ ተቀይሯል እያሉ ወይዘሮ ባዩሽ ይነግሯታል። አይማማ ዶክተሮች እኮ ጸባዩ ነው የበሽታው ብለዋል። ስለዚህ ምንም ማድረግ አይቻልም ትላታለች። ወይዘሮ ባዩሽም የተነገራትን አምናለች። ሀናና ወይዘሮ ሜላት ግን እሷን በምን መንገድ ማየት እና የሰራችውን ማጋለጥ እንዳለባቸው ስለተመካከሩ ነው። ወይዘሮ ሜላትም ወርቋን ትፈልጋለች። ስታጣውም እንዴ የት ሄዶ ነው ወርቄ ትላለች። አሁን የት ሄደ ብል ምንድን ነው አሁን ወርቄ የለም ብል እንዴት አስታወሽው ልባል ነው፣ ምንድን ነው ማድረግ ያለብኝ እያለች ግራ ተጋብታለች። የዛሬው ክፍል ይህን ይመስል ነበር። ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁ ስለቆያችሁ አመሰግናለሁ።